ሰላም የተወደዳችሁ እህቶቼ ወንድሞቼ እንደምን ቆያችሁኝ? እኔ ያለው እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም። ትናንትና ማለትም ቅዳሜና እሁድ የካቲት 14 እና 15 ወደ አባታችን ወደ ጻድቁ አቡነ እጨጌ ዮሐንስ ዘጸግሮ ገዳም ተጉዤ ነበረ። ወደዚህ ገዳም ከመሄዴ በፊት የገጠሙኝን ፈተናዎች እንዲሁም ደግሞ ወደዚህ ገዳም እንዲሄድ ምክንያት የሆነችኝን እህቴን በተጨማሪም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባታችን ለጻድቁ ለአቡነ እጨጌ ዮሐንስ ዘጸግሮ የሰጣቸውን ቃል ኪዳን በአጭሩ ለእናንተ የማደርስ ይሆናል ማለት ነው። ከዛ በፊት የሚገርማችሁ ጻድቁ አባታችንን አቡነ እጨጌ ዮሐንስን ከዚህ ቀደም አውቃቸዋለሁ ለማለት እንኳን ይከብደኛል። ምክንያቱም ስዕል አድኗቸውን እንኳን አይቼ ማን ናቸው ተብዬ ብትጠየቅ እነዚህ እኮ አቡነ እጨጌ ዮሐንስ ነው ብዬ እንኳን መናገር የማልችል ሰው ነበርኩኝ። ስማቸውም ከአንደበቴ ያልነበረ ሰው ነበርኩኝ እና አባታችንን መቼ አወቅከው ካላችሁኝ ቅዳሜ እሁድ ዛሬ ሰኞ ነው። 3ኛ ቀኔ ነው አባታችንን ያወቅኳቸው ብዬ መናገር እችላለሁ ማለት ነው። እና እግዚአብሔር ፈቅዶ የዚህ ቦታ ተካፋይ ስለሆንኩኝ በረከታቸው የቃል ኪዳናቸው ተካፋይ ስለሆንኩኝ እግዚአብሔር ይመስገን፣ እግዚአብሔርን አመሰግነዋለሁ። እና ይገርማችኋል ወደዚህ ገዳም ለመሄድ ትኬቱ የተከፈለው ከሳምንት በፊት ነበረ። የሚገርማችሁ ወደዚህ ቦታ እንዲሄድ ምክንያት የሆነችኝ እህት አለች እና ይህች እህታችን ከዛ ቦታ ላይ ጸበል እንዳመጣላት እና ሌላም ያዘዘችኝ ስራዎች ነበሩ። ያንን ነገር ለማድረግ ወደ አባታችን ገዳም የትኬቱን ሂሳብ ከፈለችልኝ ማለት ነው። እና ይገርማችኋል ትኬቱን እንዳልኳቸው የከፈለችልኝ ከሳምንት በፊት ነበረ ይሄ ነገር የተፈጠረው። ከዛን ያው ቀኑን በመጠባበቅ ነው እያሳለፍኩኝ የነበረው እና ቀኑ እየተዳረሰ በመጣ ሰዓት ሮብን ለመቁረብ አሰብኩኝ። ከዛ አርብን ቤት ሆኜ ቅዳሜን ጉዞ ለመሄድ ዝግጅት ለማድረግ ማለት ነው። እና ሁሉ ነገር አስተካክዬ ምናምን ሮብ ልቆርብ ልብሴን አዘጋጅቼ ሻወር ወስጄ ምናምን የሚገርማችሁ በቃ ኦልሬዲ እንደምቆርብ ሙሉ በሙሉ እርግጠኛ ሆኜ ሮብ ቀን ላይ እንዳልቆርብ የሚያደርገኝ አንድ ምክንያት ተፈጠረ እና በዛ ምክንያት ሳልቆርብ የሮብ ቀን አለፈ ማለት ነውና በጣም ነበር ያዘንኩት። ያኔ በጣም አዘንኩኝና እንደውም አንድ ወንድም አለኝ ቃል ወንድም እንደዚህ ተፈጠረ በጣም ተናደርኩ ምናምን አልኩት። ወደ አፋችሁ ሊገባ ያለን ምግብ ወይም ደግሞ ወደ ኪሳችሁ ሊገባ ያለ ገንዘብ የሆነ ሰው መጥቶ ሙጭልፍ ሲያደርገው ወይ ደግሞ ከእጃችሁ ሲያመልጥ የሚሰማችሁ ስሜት አለ እና ልክ እንደዛ ነው በቃ የተሰማኝ። በጣም ተናደርኩ። ምክንያቱም በቃ ውስጥ ያምናል እንደሚሄድ ምናምን ነበርና በዚህ ስሜት ሆኜ እንደውም ስነግረው በቃ ልትናደድ አይገባም ብሎ አንዳንድ ምክሮችን መከረኝ። መናደድ እንደሌለብኝም አንዳንድ ምክሮችን መከረኝና አርብ ለመቁረብ ድጋሚ ዝግጅት ማድረግ ጀመርኩኝ ማለት ነው። እና አርብ ምን ቢሆን ጥሩ ነው? ልክ እንደዚሁ ተዘጋጅቼ ልብሴን አዘጋጅቼ ሻወር ወስጄ ምናምን ልክ አርብ ጠዋት ላይ ድጋሜ የማልቆርብበት ምክንያት ተፈጠረ ማለት ነው። ስለዚህ ሮብና አርብ ከሸፈብኝ ያው ቅዳሜ ተጓዥ ነኝ ወደ አባታችን ገዳም ማለት ነው። እኔ ደግሞ ሐሳቤ የነበረው የሰው ልጅ ያው ኃጢአተኛ ነው፣ በእግዚአብሔር ቸርነት በስጋና ደሙን ቢያንስ ስጋና ደሙን ተቀብዬ በቃ ገዳም እሄዳለሁ የሚል እሳቤ ነው የነበረኝ ማለት ነው። ያው ጠላታችን ደግሞ አይተኛምና እነዚህ ነገሮች እንዳይሳኩ ሮብንም አርብንም በዚህ መልኩ አከሸፈብኝ ማለት ነው። እንዳልቆርብ በዚህ መልኩ አከሸፈብኝ። ከዛ የሚገርመው ነገር ምን መሰላችሁ? አሁን ቁርባኑን አክሽፎታል። ቁርባኑን በቃ እንዳልቆርብ አክሽፎታል። በነገራችን ላይ ሰይጣን ዲያብሎስ እግዚአብሔር ጸሎታችሁን ሊቀበል ሲል እንደገና ደግሞ የምትሰሩት የበረከት ስራ ሊሆን ይችላል፣ ጸሎት ሊሆን ይችላል፣ ቅዳሴ ሊሆን ይችላል፣ መንፈሳዊ አገልግሎት ልታደርጉ ስትሉ ሰይጣን ከዛ ነገር የሚያስቀራችሁ ከሆነ ተፈታትኖ የሚያስቀራችሁ ከሆነ ያንን ነገር ብታደርጉት እግዚአብሔር የሆነ ጸሎታችሁን ይቀበል፣ ይሰማ፣ ያደምጠው ነበር እና ጠላት ዲያብሎስ አቅሙን አሟጦ እንዳልቆርብ ወይንም እንዳንቆርብ መንፈሳዊ አገልግሎትን እንዳናደርግ ታግሎ ሲያስጥለን እኛም ታግለን ማንን ታገለው እና ደግሞ ታግለን ማናሸንፈው ከሆነ ልክ በእኔ ላይ የደረሰው በሁላችንም ላይ መድረሱ የማይቀር ነውና ልክ እሱ እንደሚታገለን እኛም መታገል አለብን ማለት ነው።
ሰይጣን የሚታገለን ላለመታሰር ላለመቃጠል ነው። ያንን ነገር ያንን የበረከት ስራ ያንን ስጋና ደም ያንን መንፈሳዊ አገልግሎት የምታደርጉ ከሆነ በዛ ጠላት ዲያብሎስ ይያዛል ማለት ነው። እና የተቻለውን አቅም በመጠቀም ያን ነገር ለማሰናከል እንደዚህ አይነት ነገሮችን ያደርጋልና እሱም ያለውን አቅም ሲጠቀም እኛም ያለንን እግዚአብሔርን ይዘን በጸሎት በስግደት እየበረታን ልንታገለው ይገባል ማለት ነው። እና ወደ ሐሳቤ ስመለስ ሁለቱ ቀን ከሽፎ ዓርብ ዕለት ቤት ቁጭ ብያለሁ። በቃ ያው ቀርቻለሁኝ፣ ቤት ቁጭ ብያለሁኝ። ከዛ ጠዋት 4 ሰዓት ተኩል አካባቢ ፖሊሶች መጡ። እኔ ጋር ፖሊሶች 3 ፖሊሶች መጡና ሲቪል ናቸው። ፖሊስ አይመስሉም፣ ዱርዬ ነው የሚመስሉት። ማለት ሲቪል ማለት ደግሞ ምን ማለት ነው? ላይክ ሰውን ለመሰለል ሰውን መስለው ነዋሪ መስለው ዱርዬ መስለው ማህበረሰቡን ተቀላቅለው ሰላም የሚያስጠብቁ የሚያጠኑ አይነት ሰዎች ናቸውና ህግ አስከባሪዎች ናቸውና መጡ። ሄኖክ፣ እኔ ስሜ ናታኔም ለማ ነው በነገራችን ላይና ሄኖክ ለማ አንተ ነህ አሉ። አይደለም አልኳቸው። በተቻለኝ አቅም ለማስረዳት ሞከርኩኝ። በመታወቂያ በፋይሎችና ለማስረዳት ሞከርኩኝ። የቤት ቁጥር ክሮስ ቼክ አደረጉ፣ ቀበሌ ምናምን። እነሱ የሚሉትን ሰው አይደለሁም። አሁን መጀመሪያ ከቁርባን ያስቀረኝ፣ አሁን ከምን ሊያስቀረኝ ሆነ ማለት ነው? ከገዳም ጉዜ ወደ አቡነ ጨጌ የማደርገውን ጉዞ ሊያሰናክለው ፈልጓል ማለት ነው። እና መጡ ቤቴ። በጣም ለማስረዳት ሞከርኩኝ። ከ30 ደቂቃ በላይ ነው ያወራ ነው። በስተመጨረሻ ምን ሆነ? ወደ ፖሊስ ጣቢያ መሄድ አለብህ። እንግዲህ እነዚህ ሰዎች ሰይጣን አድሮባቸው ነው ወደ እኔ ቤት የመጡት እንጂ ከኔ ጋር ፍጹም የሚያገናኛቸው ነገር የለም። እኔ በህይወቴ ውስጥ ምንም እንደዚህ አይነት ከፖሊስ ጋር የሚያነካከኝ ህይወት የለኝም፣ ላይፍ የለኝም። የፈጠርኩትም ነገር አልነበረም። በስም አንገናኝም ከዚህ ሰው ጋር። ግን ቀጥታ ቤት ተንኳክቶ እንደዚህ አይነት ነገር ይመጣል። አንዳንዴ ጠላት ስራው በጣም እንትን ነው፣ ሰፊ ነው። ጠላትን በእርግጥ መቃወም ያስፈልጋል፣ ግን መናቅ ግን አያስፈልግም። ምክንያቱም በአንድ ወቅት እኮ በሰማይ ላይ ከነ ቅዱስ ሚካኤል ጋር ተዋግቶ የነበረ ነው። ይህ ማለት ትልቅ ነው ፍሩት ለማለት ሳይሆን ልትንቁት አይገባም፣ ልትነቁበት ይገባል ለማለት ፈልጌ ነውና ይገርማቸዋል። በእነዚህ ፖሊሶች ላይ አድሮ በቃ ይሁን እንደዚህ በማላውቀው ምክንያት ወደ ፖሊስ ጣቢያ መሄድ አለበት ተባልኩኝ ማለት ነው። ከዛ ምን ላድርግ? እኔ ነገርኳቸው። እኔ ነገ ወደ ገዳም ተጓዥ ነኝ፣ ዛሬ እንዲያውም ወደ ቤተክርስቲያን እሄዳለሁ ምናምን ብዬ ነገርኳቸው። እስከ 6 ሰዓት መጨረስ አለብኝ አልኳቸው። ከዛ በቃ እዛ መሄድ አለብህ፣ እዛ ሄደን ምርመራ ይደረጋል ምናምን አሉኝ። አስቡት፣ መጥሪያ የለ እንግዲህ ዝም ብለው ድንገተኛ ነው መጥተው ይሄን ሁላ ነገር እያደረጉ ያሉት ማለት ነው። በስተመጨረሻው ለሰው ደውዬ አሳወቅኩኝ። ከዛ አብሬያቸው ልብሴን ቀይሬ ኢቨን ልብሴን እንኳን ሳልቀይር ነው ቤት የመጡት። ልብሴን ቀይሬ አብሬያቸው መጓዝ ጀመርኩ ማለት ነው። እና በመሃል ያው ምንም ቢፈጠር ምንም ማሳወቅ ስላለብኝ ደውዬ አሳወቅኩኝ። ከዛ በቃ በውሸት ከሆነ ስምህ እየጠፋ ያለው ጊዜህን እያባከኑት ያለው በሐሰት ከሆነ ስምን እያጠፉት ያለው በሐሰት ከሆነ እከሳለሁ ብለህ ተናገር አለኝና ነገርኳቸው ለፖሊሶቹ። ይሄንን ያለኝ አባቴ ነው። ከዛ ነገርኳቸው ለፖሊሶቹ። ኦኬ ብለን ተያይዘን መሄድ ጀመርን። ወደ 5ኛ ፖሊስ ጣቢያ መሄድ ጀመርን ማለት ነው። ከዛ በኋላ ለመድረስ የተወሰነ ደቂቃ ነው የሚቀረን። ከግማሽ በላይ መንገድ ሄደናል እና ስላለው ነገርና እኔ እንዳልሆንኩኝ እያስረዳኋቸው ነው። በመታወቂያ በመንጃ ፍቃድ እያሳየኋቸው ነው። የተለያዩ ስሜ የሚጠቅሱ መታወቂያዎችን በማሳየት እኔ ሄኖክ የምባል ሰው አይደለሁም፣ በአባት ስም ነው የምንገናኘው እንጂ ሄኖክ የምባል ሰው አይደለሁም ብዬ ለማስረዳት ሞክራለሁ። ምንም ሊረዱኝ አልቻሉም። እያወቁት እውነታውን እያወቁት ኦኬ ግልጽ እኮ ነው፣ ግን እያወቁት እዛ ፖሊስ ጣቢያ ለምርመራ ትፈለጋለህ፣ በቃ እንሂድ፣ አለቃችን እንድትመጣ ወስኗል ተባልኩኝ ማለት ነው። ያው እምቢ የምል ከሆነ ሌላ ነገር ነው የሚፈጠረው፣ ወይ ጸብ ነው ወይ ግርግር ነው ምናምን ነው የሚፈጠረው። በቃ ለመሄድ ወሰንኩኝ። ግን እስከ 6 ሰዓት ቤተክርስቲያን መሄድ አለብኝ፣ ቅዳሴም ነው አይደለ ወቅቱ፣ መሄድ አለብኝ ብያቸው አብሬያቸው ጉዞ ጀመርኩኝና እየሄድኩኝ እያለ ለብቻቸው ያወራሉ ምናምን፣ እኔም አስረዳለሁ። ከዛ ሰዓት ከፊት ቅደም አሉኝና ከፊት መቅደም ጀመርኩኝ። እነሱ ከኋላ ተነጋገሩ ምናምን፣ ድጋሚ መጡና በቃ ፖሊስ ጣቢያ ከሄድክ አሉኝ። የሚገርማችን በዚህ መማል አንድ እህቴ ጋር
እንደዚህ አይነት ነገር ተፈጥሯል፣ ጸሎት አድርጊልኝ ብያት ነው የወጣሁት። በቃ ማለት ብዙ ጊዜ ችግሮችን ሲመጡ በጭንቀት አይደለም የምናሳልፋቸው። እግዚአብሔር በሚያውቀው ላይክ እንደ ሰው እንጨነቃለን፣ ግን የሆነ ቅጽበታዊ የሆነ ጭንቀት በቃ የሆነ ወዲያው ልንደነግጥ እንችላለን፣ ግን በአንዴው መረጋጋት አለና ከእሷ የተማርኩት ምንድነው ነገሮችን አሳልፎ መስጠት፣ ለቅዱሳኑ አሳልፎ መስጠት። ይሄ ነገር ምንድነው ጉዳዩ እኔ አላቅም፣ ቅዱስ ሚካኤል ሆይ አንተ ታውቃለህ፣ ቅዱስ ገብርኤል ሆይ አንተ ታውቃለህ ብሎ አሳልፎ መስጠትን ከእሷ ተምሬያለሁ። ለእሷም ነገርኳት። እሷም በብዛት ምንድነው የምታደርገው? እንደዚህ ነው የምታደርገው። ለቅዱስ ገብርኤል አሳልፍ ይሰጥቻለሁ አለች ማለት ነው በራሷ እዛው። ይህንን የማውቀው መች ነው ጉዳዩ ከተፈጸመ ከተመለስኩ በኋላ ስናወራበት ነው። እና ይዘውኝ ሄደው በቃ ተመለስ ከሄድክ ታድራለህ አሉኝ። አደርኩ ማለት የቀዳሚ ጉዜ ሊቀር ማለት ነው። አስባችሁታል ጠላት ምን ያክል አስቦ እንደነበረ ከዛ ገዳም ለማስቀረት ትግሏላለህ። መርማሪዎች ላይኖሩ ይችላሉ። አንዱ ፖሊስ በመሃል ተነሱ። ድንገተኛ ተለወጠ። በቃ ድንገት ተለወጠ እና ተመለስ በቃ አሉ። ግን ፎቶ አነሱኝ፣ መታወቂያን አነሱት። ኦልሬዲ ልቀርብ 5ኛ ፖሊስ ጣቢያ ልደርስ የሚቀረኝ የተወሰነች ደቂቃ ነው። በቃ 8-7 ደቂቃ ነው የምትቀረኝ። እዛ ደረስኩ ማለት በቃ እስኪጣራ ምርመራ ምናምን ወይ ደግሞ ዋስ ምናምን ተብሎ አንድ ቀን ላድር እችላለሁ። ጉዳዩ ቀላል ቢሆንም ግን የቀዳሚ ቀን ደግሞ ለኔ ትልቅ ቀን ነው። ምክንያቱም የአባታችንን ገዳም የምረግጥበት አይቼው ማላቀውን ሄጄ ማላቅበትን ሰምቼ ማላቀውን ቃል ኪዳን ለመስማት ነው እንግዲህ እኔ ዝግጅት እያደረኩ ያለሁትና በዚህ መሀል ነው እንግዲህ ይሄ ሁላ ነገር የተፈጠረው ማለት ነው። መጀመሪያ እንዳልኳችሁ ከቁርባኑ አሰናከለኝ። ከዛ በመቀጠል ደግሞ ቅዳሜን እንዳልሄድ ቅዳሜን እንዳልገኝ እንደዚህ አይነት ፈተናዎችን ቤቴ ድረስ አንኳኩቶ እነዚህ ፖሊሶች መጡ። በስተመጨረሻ ፎቶ አንስቶኝ ምናምን ተመለስኩኝ። ስልክ ተለዋውጬ እንደውም ይቅርታ ምናምን ብለውኝ ተመለስኩኝና ስታስቡት እዚህ ጋር እነዚህ ፖሊሶቹ ወደውት ይመስላችኋል ይህን ነገር ያደረጉት? እንደኔ ፍጹም አይደለም። ምክንያቱም ምንም እውነት በሌለበት መልኩ እንደዚህ የሚያደርግ ሰውም ስለሌለ ማለት ነው። እና ጠላት ዲያብሎስ የተለያዩ መንገዶችን ይጠቀማል። በእውነት ሰዎች ላይ አድሮም ሊሆን ይችላል። ኢቨን እንስሳ ላይ ራሱ አድሮ የሚፈልገውን ነገር ሊያደርግ ይችላል። ይህንን ታውቁታላችሁ ብዙዎቻችሁና እነዚህ ሰዎች አምጥቶ ሊያስቀረኝ ሞክሮ ነበረ። ያው ኃላፊነቱን የወሰደው ቅዱስ ገብርኤል ግን በይቅርታ ጭራሽ ተመልሻለሁ ይቅርታ ብለውኝ ምናምን የተመለስኩት ወደ ቤቴ ስመጣ ማለት ነው። እና ከራሴ ጋር እያወራሁና እየተገረምኩ ነበር ወደ ቤት የገባሁት። ይህንን ይመስል ነበረ የደረሰብኝ ነገር ወደ ገዳሙ እንዳልሄድ ማለት ነው። ከዛ ባሻገር ወደዚህ ቦታ እንዲሄድ ምክንያት የሆነችኝ አንድ እህት አለች እና ለእሷ ጸበል ለማምጣት ነው ገዳም ሄደው እንዳልኳችሁ ሂሳቡ ራሱ የተከፈለልኝ ራሷን የከፈለች ያን ቦታ እዛ ቦታ ላይ ሄጄ ጸበል ይዤላት ሌላ የሚያዘዘችኝ ነገር አለ። ያንን አድርጌ እንድመጣ ያዘዘችኝ እህቴ ነች። በቃ አንድ እህት አለች እና ግን ምንድነው በእሷ ምክንያት በዚች ልጅ ምክንያት እኔ ደግሞ ያንን የቦታው የቃል ኪዳኑ ተካፋይ እንደሆነ በዚች ልጅ ምክንያት አውቄ የማላቃቸውን አባታችንን አቡነ እጨጌ ዮሐንስን ገዳማቸውን ልረግጥና ላውቃቸው ከሰማይ የወረደውን መስቀላቸውን ለመንካት እድሉን አገኘው ማለት ነው። አይገርምም ታዲያ? እግዚአብሔር እሷ ልታደርግ የፈለገችውን ነገር በእኔ በኩል እግዚአብሔር ማመቻቸቱ ድንቅ ነው። በእሷ ፍላጎት፣ በእሷ ሀሳብ፣ በእሷ ገንዘብ እኔ ገዳሙን ለመርገጥ በቃው ማለት ነው። እና ይገርማችኋል አባታችን አቡነ እጨጌ ዮሐንስ ገዳም ቅዳሜ ላይ ጉዞ ተጀመረ። ጉዞ ሰላማዊ ጉዞ ነበረ። ያው ደረሰን ገዳሙ ላይ። ይገርማችሁ አቡነ እጨጌ ገዳም ቀጥታ መኪናው አይደርስም። ከተማዋ ላይ ከወረዳችሁ በኋላ በእግራችሁ የምትጓዙት መንገድ አለ። ያ መንገድ እንደ ሰው የአቅም ሁኔታ ይለያያል። ጠቅልሎ ለመግባት ግን እስከ 3 ሰዓት 2 ሰዓት ተኩል ይፈጃል። ያው ለሀገሬው ሰው ግን ቀላል ነው። ግን ከተማ ለለመደ እግር መንገድ ላለመደ ቢሮ ውስጥ ለሚቀመጥ ሰራተኛ እንቅስቃሴ ለማያደርግ ሰራተኛ ግን ከ2 ሰዓት ተኩል ድረስ ሊፈጅበት ይችላል። እስከ 3 ሰዓትም ሊፈጅበት ይችላል። እና ያንን ዳገት ቁልቁለት መሄድ ጀመረ ማለት ነው። የሚገርማችሁ ቦታው በጣም ሩቅ ነው በእግር እና ስትመለሱም በእግር ነው ስትሄዱም በእግር ነው። እና ዳገት ቁልቁለት ነው። በቃ ተራራ ነው የምትወርዱት። ስትሄዱ ተራራ ነው የምትወርዱት። ስትመለሱ ደግሞ ተራራ ነው የምትወጡት። ስትመለሱ 3 የሚያክል ተራራ ትወርዳላችሁ። ስትወጡም 3 የሚያክል ተራራ ትወጣላችሁ ማለት ነው። በእርግጥ ይሄንን ያው የሄዳችሁ ሰዎች ትረዱኛላችሁ የቦታውን ርቀት
በደንብ ትረዱኛላችሁ ብዬ አስባለሁ። እና ምንድን ነው አባታችን አቡነ እጨጌ ዮሐንስ ዘጸግሮ ይህን ሁላ ገዳም እንዴት ይህንን ሁላ ይቅርታ መንገድ እንዴት ግን አቋርጠው እዚህ መጡ ብዬ አሰብኩ። ከዛ መልሱን ራሴ ስመልሰው ደግሞ ለበረከት ነው ለእኛ እኛ ያንን ዳገት ቁልቁለት እየወደቅን እየተነሳን እያላብን ስንሄድ የአባታችንን ቃል ኪዳን እንድንካፈል ነው። ወይም ደግሞ ለአባታችን ለአቡነ እጨጌ ለመዳን ወይ ደግሞ በመስቀላቸው ከሰማይ በወረደው በመስቀላቸው ለመባረክ ያለንን ፍላጎት የምናሳይበት ለበረከት የተዘጋጀ ነው ብዬ ራሴ መለስኩት ማለት ነው። እና ተጓዝን። በጣም ደስ የሚል ጉዞ ነው። ቦታው እውነት እንዴት ልበላችሁ፣ ቦታው እጅግ በጣም ነው የሚያምሩ። እግዚአብሔር መልክዓ ምድሩ ይለያል። በቃ ዳገቱ፣ ቁልቁለቱ፣ ተራራው፣ ሳሩ፣ ዛፉ እንዴት ነው የሰማዩን እግዚአብሔር ይወቀው፣ የምድሩ ግን ገነት በሉት። ልክ እንደ ደብረ ሊባኖስ። አሁን ደብረ ሊባኖስ ብዙዎቻችሁ ታውቁታላችሁ፣ ዙሪያውን ያለውን ውበት። ይሄ ደግሞ በጣም ሰፊ ነው። በቃ ዙሪያውን ያለው ውበት፣ ዛፉ፣ እንትኑ፣ ፏፏቴው በጣም የሚለይ የሚያምር ቦታ ነው። ምድራዊ ገነት ብለን ልንጠራው የምንችለው ቦታ ነውና አብሶ ቦታው ላይ እጨጌ ቦታው ላይ ቤተክርስቲያኑና ጸበሉ ቦታው ደግሞ ስትደርሱ በጣም የሚያምር ደረስንና አቡነ እጨጌ ላይ ከብዙ ጉዞ በኋላ ከረጅም ጉዞ በኋላ ከሰዓታት ጉዞ በኋላ ደረስን። ግን በመሃል ግን ምን እያገኘን ነው? ማርያም ቤተክርስቲያን እየገባን፣ አርሴማ ቤተክርስቲያን እየገባን፣ ቅዱስ ጊዮርጊስ ቤተክርስቲያን እየገባን፣ ንስሐ ያልገቡ ሰዎች ደግሞ ንስሐ እየገቡ ነው ወደዚህ ገዳም የሚደረስ ነው ማለት ነውና ድንቅ የሆነ ጉዞ ነው። በነገራችን ላይ እግዚአብሔር ከፈቀደ እናንተም አመቻችታችሁ ወደዚህ ገዳም ብትመጡ ግብዣዬ ነው። ምክንያቱም ቃል ኪዳኑን አባታችን ያንን ቦታ የረገጠ የሚደረግለት ጌታችን ለመድኃኒታችን ኢየሱስ ክርስቶስ ለአባታችን የገባላቸውን ቃል ኪዳን በስተመጨረሻ ላይ እነግራችኋለሁ ወይም ደግሞ አነብላችኋለሁ እና በጣም ድንቅ ነው። በቃ ምን አስገረመኝ መሰላችሁ? እንግዲህ ቦታው በጣም ጠባብ፣ ከፍታ፣ ዝቅታ፣ ተራራማ ነውና አንዳንድ ቦታ ላይ እንኳን እንደዚህ አጠገብ ለጠገብ ለመሄድ የማይቻልበት ሁኔታ አለ። ከቦታው አለመቺነት የተነሳ ካለመመቸቱ የተነሳ ማለት ነው። እና እንዲህ ፊትና ኋላ የሚኬድበት ቦታዎች አሉ፣ ጠባብ መንገዶች፣ ተራራዎች፣ ቁልቁለቶች። እንዴት ይሄንን ሁላ እንዴት ሲሚንቶን፣ እንዴት ብሎኬቱን፣ እንዴት ቁሳቁሱን አሳልፈው እንደዚህ የሚያምር የአባታችን ቤት ተሰራ ብላችሁ እስክትገረሙ ድረስ በእውነት እንዴት አድርገው እዚህ ተሰራ እስክትሉ ድረስ ቤቱ ደግሞ ሲያምር የአባታችን የአቡነ እጨጌ ዮሐንስ ቤታቸው ደግሞ ውብ ነው። በቃ ገዳሙ ላይ ስትደርሱ ያለው ውበት ተውት። ዛፎቹ፣ ጸጥታው፣ ስርዓቱ፣ ምዕመኑ፣ ገዳማውያኑ እጅግ በጣም ነው ደስ የሚሉት። ሰውን እንዴት እንደሚቀበሉ ትህትናቸው አይደለም ገዳሙ ላይ ቤተክርስቲያኑ ላይ ያሉት ምዕመን ገዳማውያን አባቶች ይቅሩና ማለት ነው እስክንደርስ ድረስ ያሉ ሰዎች ራሱ በየቤተክርስቲያኑ ልንሳለም ስንገባ ዳቦ ጠላ እያዘጋጁልን ደክሟችሁ ነው ከመንገድ የመጣችሁት በማለት እንደዚህ ዳቦና ጠላ ቅመሱ እያሉ ማለት ነው። እና ልክ እንደዛ ሳይ እዚህ መሀል አዲስ አበባ ላይ ያለን ፍቅር አሰብኩት። በእርግጥ ብዙ ደግነት አለ፣ እሱን አልክድም። ግን እዛ ግን ከልብ የሆነ ደግነት ታውቃላችሁ፣ ብሉልኝ ጠጡልኝ የሚለው ከልብ የሆነ በቃ ከልብ የሆነ እህታዊ፣ ወንድማዊ፣ አባታዊ፣ እናታዊ የሆነ ፍቅር አለ እዛ፣ ዝቅ ብሎ እግር የሚያጥብ ፍቅር እና በጣም ነው እንትን ያልኩት። በቃ የተገረምኩበት የተማርኩበት። ትህትናን ትማሩበት አላችሁ። እንደኔ ትዕቢተኛ የሆነ ሰው ትህትናን በደንብ አድርጎ እዛ ይማርበታል። በእውነት ነው የምላችሁ። እና እንዴት አድርገው ይህንን የአባታችንን ገዳም ሰሩት ነው የምትሉት። በቃ ድንቅ ነው። እና ቦታው ላይ ከደረሳችሁ በኋላ ደግሞ የሚገርማችሁ ቦታው ላይ ከደረስኩኝ በኋላ ምንድን ነው ያው ጽዱ መሆን አለብን። መንገዱ አድካሚ ነው። አዋራ አለ፣ ላባ አለ። ከዛ ዮርዳኖስ የሚባል ለገላ መታጠቢያ የሚሆን አለ። ምክንያቱም ንጹህ ከሆነም በኋላ ነው ጸበል የምንጠመቀው። ጸበል የማይገቡባቸው ምክንያቶች አሉ። ከዛ ውስጥ አንድ ሁለቱን በአጭሩ ለመጥቀስ ያክል ወንድ ህልመ ሌሊት ወይንም ዝንየት፣ ሴት ደግሞ የወር አበባ፣ ጥፍር ቀለም፣ የፀጉር ቀለም የመሳሰሉት አሉ። እነዛን ነገሮች ካሉ ለ24 ሰዓት ያክል መጠጋትም አይቻልም። ወደ ጸበሉም ወደ ቤተክርስቲያኑ ግቢ በውጭ በኩል
ከቤተክርስቲያኗ ዙሪያ አጥር ስር ነው የሚኮነው እና ቦታው እጅግ ድንቅ የሆነ ቦታ ነው እና እዛ ዮርዳኖስ ገብተን ድካማችንን ለማቅለል በተዘጋጀው ቦታ ላይ ቁጭ ብለን ድንጋዩ ላይ ቁጭ ብለን መታጠብ ጀመርን። ዮርዳኖሱ ራሱ ጸበል ነው። በነገራችን ላይ ዮርዳኖሱ ራሱ ጸበል ነው። እዛ ቦታ ላይ ራሱ ብዙ ሰዎች ይድናሉ። ግን ያ ቦታ ላይ የተዘጋጀልን ምንድነው? ከድካም ስንመጣ የምናርፍበት የቆሸሸውን በላብ የቆሸሸውን ስጋችንን የምናጸዳበት ቦታ ነው። ምክንያቱም ከዛ በኋላ ስለሆነ ወደ አባታችን አቡነ እጨጌ ዮሐንስ መስቀላቸውን ይዘው ወደሚያጠምቁበት ቦታ የሚኬደውና የምንጠመቀው ከጸዳም በኋላ ስለሆነ ነው። ከስጋዊም ከመንፈሳዊም ማለት ነው እና ለዛ ነው በየቦታው ንስሐ እየገባን እዚህ ገዳም ላይ ደረስነው። ለዛም ነው ገላችንን የምንታጠበው ማለት ነው። እና ያንን አድርገን ወደ ቤተክርስቲያኗ ገብተን ምንጣፋችንን አንጥፈን አባቶች ስለ ጾም ማስተማር ጀመሩ። የሚገርማችሁ ቤተክርስቲያኗ ግቢዋ ማለት ነው ግቢ አይመስልም፣ ቤት ነው የሚመስለው። የሆነ እንዴት ነው የቤት ድባብ ልበላችሁ፣ የቤት ድባብ አለው። በእውነት የቤት ድባብ አለውና በቃ በጣም ነው ደስ የሚለው። እና ትምህርት ተጀመረ። ትምህርት ሲጀመር ስለ ጾም ስለሆነ ወቅቱ የአብይ ጾም የዘወረደ የመጨረሻው ቅዳሜ ላይም ስለሆነ ስለ ጾም እየተማርን ነበረ። ያው አሁን ዛሬ ሰኞ ነው፣ ሁለተኛው ቅድስት ይመስለኛል። እና ስለ ጾም ለነፍሷ ምግቧ ነች በሚል ርዕስ ገዳማውያኑ እንግዲህ ለእኛ ለምዕመኑ አስተማሩን ማለት ነው። ጉባኤው እስከ ሌሊት 6 ሰዓት ድረስ ነበር የሚገርማችሁ። እና ከተማርን በኋላ የአባታችንን ስራ ምስክርነት ፕሮግራም አለ። ገድላቸውን ቃል ኪዳናቸውን መስማት ጀመርን። ገድላቸውና ቃል ኪዳናቸው ሲነገር እዛ ቤተክርስቲያን ጧፍ እየተበራ ነው። የሚገርማችሁ ጧፍ እየተበራ ነው። አንድ ጧፍ አይደለም። ልክ አንድ ጧፍ ይዛችሁ አንድ ጧፍ ሲያልቅ ሌላ ጧፍ ያንን ይቀበሏችሁና ይቀይሩላችኋል። በጧፍ ላይ ጧፍ፣ በሻማ ላይ ሻማ፣ በጧፍ ላይ ጧፍ፣ በሻማ ላይ ሻማ እየተበራ ገድላቸው ቃል ኪዳናቸውና ምስክርነታቸውን ስታዳምጡ ነው የምታመሹት እስከ 6 ሰዓት። በእውነት እንዳትተኙ አባቶች፣ እንዳትተኙ ቁጭ በሉ። ዳገት ቁልቁለቱን ወጥታችሁ ወርዳችሁ ነው እዚህ ገዳም የመጣችሁት። ይሄንን ሁላ ዳገት ቁልቁለት ወጥታችሁ እና ወርዳችሁ በላብ ተጠምቃችሁ ደክማችሁ እዚህ መታችሁ መተኛት የለባችሁ። እዚህ መታችሁ ደግሞ ገድላቸውንና ምስክርነታቸውን ቃል ኪዳናቸውን ደግሞ ስለደከማችሁ አረፍ ብላችሁ ስሙ፣ እኛ ቆመን እንነግራችኋለን ብለው እነሱ ቆመው ገድላቸውንና ቃል ኪዳናቸውን ሲናገሩ እኛ ደግሞ ጧፍ ይዘን ስንሰማ ነበር። ልባችን ተመስጦ ማለት ነው። የሚተኛ አንድ ሰው አልነበረም። ሰው እኮ መጀመሪያ ለመተኛት ምንጣፉን አንጥፎ ሲጣደፍ ነበረ። ሁኔታችን ያስታውቃል። ከዛስ በኋላ ግን ሲጀመር ገድላቸው ቃል ኪዳናቸው ቁጭ የሚመስል ምስክርነታቸው ተአምር። እንዴ አባታችን እኮ ማለት ፀሐይንና ጨረቃን በእጃቸው ይዘው የጸለዩ አባት ናቸው። ለሰው ድንቅ ነው፣ ለእግዚአብሔር ግን ይቻለዋልና እንደዚህ ያደረጉ አባት ናቸው። እና እግዚአብሔር ይመስገን ጧፍ እያበራን ገድላቸውንና ቃል ኪዳናቸውን ሰማን። 4 መኪና ተጓዥ ነን እንግዲህ በጾም ወቅት እንደዚህ 4 መኪና ተጓዥ ደግሞ ደስ የሚል ነው። እና መስማት ጀመርን። ብዙ ምስክርነቶች ሰማን። ልጅ ላጡት ልጅ፣ ገንዘብ ላጡት ገንዘብ፣ ሀብት ላጡት፣ ጤና ላጡት፣ ከትልቅ እስከ አዋቂ ድረስ ከፕሌን እስከ መርከበኛ እስከ ደሃው ከትልቁ እስከ ትንሹ ድረስ እየወጣ ነው የሚመሰክረው እዛ መድረክ ላይ አባታችን አቡነ እጨጌ ዮሐንስን። እንዲሁም አባቶች ምን አሉ? ማርያምን ጠይቋቸው ያደርጉላችኋል። ማርያምን አሉ። የዚህን ያክል በእነዚህ ቅዱስ አባት ገዳማውያኑ እርግጠኛ ናቸው። ጠይቋቸው ያደርጉላችኋል። ከእናንተ የሚጠበቀው መመስከር ነው። በቃ ኑ ጠይቋቸው። ስትመለሱ ወይ ተደርጎም ልታገኙት ትችላላችሁ። በዕለታቸው በ7 በ21 በ29 ያደርጉላችኋል። ጠብቁ። ከዛም በፊት ቀድሞም ከዛም በኋላም ሊያደርጉት ይችላሉ እና መታችሁ ጠይቋቸው ያደርጉላችኋል። ግን እናንተ መታችሁ መስክሩ ነው። አባታችን ጻድቁም የሚፈልጉት ያደርግላችኋል። ስለተደረገላችሁ ነገር ደግሞ መታችሁ መመስከር እና ከብዙ ህመም ሰዎች ቁጭ ብለን ሰማን። ከካንሰር የዳኑት ሲመሰክሩ፣ ገንዘብ ያጡት ሲያገኙ፣ መራመድ ያቃታቸው ሲራመዱ፣ ማየት የተሳናቸው ሲያዩ፣
ብዙ የተለያየ ችግር የደረሰባቸው ሰዎች መጥተው ምስክርነት ሲሰሙ ትሰማላችሁ። ጧፍ እያበራችሁ ቁጭ ብላችሁ ከታቦቱ ፊት ለፊት ከዛ እነዚህን ፕሮግራሞች አካሄድን ሌሊት እስከ ሌሊት 5:30 እና 6 ሰዓት ድረስ ቁጭ ብለን ገድል ቃል ኪዳናቸውን፣ ታምራታቸውን፣ ውለታቸውን፣ እረፍታቸውን ስንሰማ ነበርና አባቶቻችን ምን አሉ መሰላችሁ? ገዳማውያኑ ወደ ግራ ብትዞሩ ዛፍ ነው ያለው፣ ወደ ቀኛችሁም ብትዞሩ ዛፍ ነው ያለው። እዚህ ቦታ ላይ ወደ ላይ ቀና ስትሉ ብቻ ነው ሰማያዊ ሰማይ የሚታያችሁ፣ ሌላ ምንም የሚታያችሁ ነገር የለም። ይህንን ነገር ሁሉ አቋርጣችሁ የመጣችሁት የአባታችንን የቃል ኪዳናቸው ተካፋይ ልትሆኑ ነው። ስለዚህ በትኩረት ተከታተሉ እያሉ ስለ ቦታው እና ስለ አባታችን በትኩረት እንድንከታተል ሲያደርጉን ነበር። የዚህን ያክል ልባችን በአባታችን ተመስጠው የበለጠ የበረከቱ ተካፋይ እንድንሆን ሲጥሩ፣ ሲያስተምሩን፣ ሲመክሩን ነበረ ማለት ነውና በዚህ መልኩ ምሽታችን አሳልፈን የጸበሉ ደግሞ የጀመረው የሚገርማችሁ 9 ሰዓት ነው። 9 ሰዓት የተጀመረው ሰው ስለሌለ ነው። በነገራችን ላይ 4 መኪና ስለሆነ ምክንያቱም መንገዱ ሩቅ ነው። ሰው ሲበዛ ደግሞ ከ6 ሰዓት ከምናምን ከ7 ሰዓት በኋላ ደግሞ ይጀመራል ማለት ነው። እዛ እንደጠየኩትኝ እንደሰማሁት መረጃ መሰረት ማለት ነው ይህንን የምነግራችሁ እና ሌሊት ትንሽ ከ6 ሰዓት ጀምሮ እስከ 9 ሰዓት እረፍት አደረግን፣ ተኛን። ከዛ ተነሳን፣ ድጋሚ ተነስተን ጸበል ደግሞ ሄድን ማለት ነው። እንግዲህ ይህ ጸበል ማለት አባታችን ጻድቁ አቡነ እጨጌ ዮሐንስ መስቀላቸውን ከሰማይ የወረደውን መስቀላቸውን ይዘው የሚያጠምቁበት ብዙ ተአምር የተሰራበት ጥላቸው ያረፈበት የተመላለሱበት የረገጡት ቦታ ነው። ቤተክርስቲያኑ ዙሪያ ሲጀመር አባታችን ጻድቁ እጨጌ ዮሐንስ የረገጡት ቦታ ነው። እንግዲህ እዛ ላይ አንጥፎ መተኛት ማለት እግዚአብሔር ነው የሚያውቀው በረከቱ አይደለ? የአባታችን እኮ የአቡነ ተክለ ሃይማኖት ጥላቸው እኮ የሞተን ሰው ያስነሳ ነበር አይደል እንዴ? የተመላለሱበትን መሬት ተኛንበት። እነሱ ቆመው ያጠመቁበትን ጸበል ተጠመቀን። ከሰማይ በወረደላቸው መስቀል ተባረከ፣ በመቋሚያቸው ደግሞ ተሻሸን፣ በገደላቸው ተባረከን እና እዚህ ቦታ ላይ ትልቅ በረከት ያለበት ቦታ ነው። እንግዲህ አባታችን ይህንን ሁሉ ዓመት በእጃቸው ይዘው ስንት ሰው ከሞት የተነሳበትን መስቀል፣ ስንት ሰው የፈወሱበትን መስቀል፣ በእጃቸው የነበረውን መስቀል ደግሞ እኛ አግኝተን መስቀሉን መዳበስ መሳለም ደግሞ ምን ማለት ነው? አስቡት። በጣም ድንቅ ነገር ነው። በመቋሚያቸው ይይዙት የነበረው መቋሚያ ለጸሎት ሰዓት አስቡት። እንግዲህ እግዚአብሔር እኮ ተገልጦ ማዋርቷቸው ሲሆን እኮ ያ መቋሚያ አብሯቸውን የቆመው መስቀላቸውን በእጃቸው ነበረ እና በጣም ድንቅ የሆነ ቦታ ነው በእውነት። ወደዚህ ገዳም መታችሁ በመስቀላቸው ተባረኩ። ይሄ ቦታ ላልምረው ደጄን አላስረግጠውም፣ ወደ ቃል ኪዳኑ ገባላችኋለሁና እዚህ ቦታ ላይ መጥቶ የማይደን የማይደሰት የማይረካ በጸበሉ ከመንፈሳዊ በሽታ ከመንፈሳዊ ስላችሁ ከጠላት ዲያብሎስ እስራት የማይላቀቅ እና ከስጋዊ በሽታ የማይደን ሰው የለም። ላልምረው ደጄን አላስረግጠውም ነው የሚለው ቃል ኪዳኑ። ከቃል ኪዳናቸው አንዱ ላልምረው ደጄን አላስረግጠውም። ስለዚህ እዛ ቦታ ላይ የመጣ ሰው ያን ቦታ የረገጠ ሰው ይድናል ማለት ነው። ምክንያቱም ቃል ኪዳኗ ከእግዚአብሔር የተቀበለው ቃል ኪዳን ስለሆነ ማለት ነውና አባታችን አቡነ እጨጌ ዮሐንስ ዘጸግሮ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበሉትን ቃል ኪዳን ልንገራችሁ፣ በአጭሩ ላንብብላችሁ። ጻድቁ አቡነ እጨጌ ዮሐንስ ዘጸግሮ ከኢየሩሳሌም የተገኙ ቅዱሳን ናቸው። ወደ ኢትዮጵያ መጥተው ብዙ ታምራትን አድርገዋል። ጻድቁ አባታችን ወደ ኢትዮጵያ የመጡት በአቡነ ተክለ ሃይማኖት ዘመን መጨረሻ ሲሆን ምንኩስናንም የተቀበሉት በደብረ ሊባኖስ ገዳም ነው፣ በተክልዬ ገዳም ማለት ነው። እና አባታችን አቡነ እጨጌ ዮሐንስ በመላው ኢትዮጵያ ተዘዋውረው ያስተማሩ ሲሆን ከቅድስናቸው የተነሳ በሰማይ እንደ አዋፋት ፀሐይንና ጨረቃን ይዘው ይጸልዩ ነበር። በግራና በቀኝ እጃቸው ፀሐይንና ጨረቃን ይዘው ይጸልዩ ነበር። ስዕል አድኗቸውን አንዳንድ ቦታ ተመልክታችሁ ይሆናል። እኔ እንኳን እንዳልኳችሁ እዛው ገዳም ላይ ነው ይህንን ስዕል አድኗቸውን የተመለከትኩት እና ለሰው ልጅ ድንቅ ነው፣ ለእግዚአብሔር ግን የሚቻል ነገር ነው። ፀሐይንና ጨረቃን በእጃቸው ይዘው ይጸልዩ የተቀደሱ ቅዱስ አባት ነበሩ። ጻድቁ አቡነ እጨጌ ዮሐንስ ከሰማይ መስቀል የወረደላቸው አባት ናቸው። ቅድም እንዳልኳችሁ ከጸለዩበት ሀገር ውስጥ
ከጸለዩበት ባህር ውስጥ ደረቅ አፈር ይወጣል። አሁን ካልካችሁ ጸበል ውስጥ በእምነት ሆናችሁ እጃችሁን ወደ ሐይቁ ከታችሁ ወደምትጠመቁበት ሐይቅ ወደ ቆማችሁበት ሐይቅ ከታችሁ አፈሩ ዝቃችሁት ብታወጡት እፍ የምትሉትን ብናኝ የሆነ አፈር ከውሃ ውስጥ ታወጡታላችሁ። አምናችሁ ያንን ካደረጋችሁ ይሆናል። እንደኔ ያላመነው ባያደርገውም አምነው ያንን ግን የሚያደርጉ የሚመሰክሩ ብዙም ሰው ስላሉ ማለት ነው። በጸበላቸው ሽባ ይተረተራል፣ ድዌ ይነሳል። ነፍሰ ጡር ሴቶች ምጥ ሲይዛቸው እምነቱን ሲቀቡ ወዲያው ይገላገላሉ። ጻድቁ አቡነ እጨጌ ዮሐንስ ህዳር 29 ቀን ልደታቸው ሲሆን ሐምሌ 29 ቀን ደግሞ እረፍታቸው ነው ማለት ነው። የከበረ አጽማቸው መንዝ በፍርኩታ ኪዳነ ምሕረት ይገኛል። እዛው መንዝ ውስጥ ይህም ገዳም ያለው እዛው መንዝ ነው። መንዝ ላይ ነው ይሄ ገዳም ያለው። እንግዲህ ጻድቁ አቡነ እጨጌ ዮሐንስ እረፍታቸው በደረሰ ጊዜ እግዚአብሔር አምላክ ተገልጦላቸው የሚከተሉትን ቃል ኪዳን ሰጥቷቸዋል። ለቅዱሳን አባቶቻችን ቃል ኪዳን የሚሰጣቸው እረፍታቸው ሲደርስ ማረፊያቸው ሲደርስ ነው። ለአባታችን ለአቡነ እጨጌ ዮሐንስ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከማረፋቸው አስቀድሞም ቃል ኪዳን ገብቶላቸው ነበር። ሲያርፉም አሁን ድጋሜ ቃል ኪዳን ገብቶላቸዋል ማለት ነው። ጠቅላላ ግን ቃል ኪዳኖቹን የተገባላቸውን ቃል ኪዳን ስንመለከት ስምህን የጠራ ገዳምህን የረገጠ መባ የሰጠ ቤተ ክርስቲያንህን የሰራ የረዳ ገድልህን የሰማና ያሰማ። እናንተ እዛ ሄዳችሁ ገድሉን ብትሰሙ ወይ ደግሞ ለሰው ብታሰሙ እንደማለት ነው። መታሰቢያህን ያደረገ በመንግስተ ሰማያት 100 እጥፍ የሚሆን ገነትን አሳዩሃለሁ። እንዲሁም ደግሞ 10 ትውልድ ወደፊትና ወደኋላ ምርለታለሁ። እንግዲህ አስቡት፣ በእናንተ እናቶቻችሁ፣ አያቶቻችሁ፣ ቤተሰቦቻችሁ የበረከቱ የቃል ኪዳኑ ተካፋይ ሲሆኑ ንስሐ ሳይገባ እንኳን አይሞትም ይላል። ከቃል ኪዳናቸው ውስጥ አንዱ ንስሐ ሳይገባ አይሞትም። እንግዲህ አስቡት፣ በየትኛውም ዓለማዊ ህይወት ውስጥ ልትሆኑ ትችላላችሁ። ቦታውን መታችሁ ግን ስትረግጡ ንስሐ ሳትገቡ አትሞቱም። በቃል ኪዳናቸው ወደዛ መንገድ መርቷቸው ንስሐ ገብታችሁ ትሞታላችሁ እንጂ እዛ ቦታ ያንን ቦታ የረገጠ ሰው ንስሐ ሳይገባ አይሞትም ማለት ነው። ልጅ መውለድ ባይችልም ይህንን ቢወዱ እኔ ልጅ እሰጠዋለሁ። የክርስቲያን ማደሪያ በሆነች በገነት በብርሃን ቦታ አስቀምጠዋለሁ። ገነት በተከፈተበትና እረፍት በተፋጠነበት ቦታ የብርሃን ቤት እሰራለታለሁ። ሙታንን አስነሳለሁ። ብዙ ቃል ኪዳን ሰጣችኋለሁ። እንዲሁም ደግሞ ገድልህን በቤቱ ያስቀመጠ እርኩሳት መናፍስት አይቀርቡትም። ቸነፈር ወባና በሽታም አያገኘውም። በነፋስም መልክ ጽልመት አይነኩትም። ከገዳም መነኮሳት እንኳን ቢቀርብ የስጋውን ድንግልና በርሳሃት ቢሰበር በሰማይ ክንፍ አበቅልለታለሁ። አይሁድ አረማዊ ቢሆን ያላመነ ያልተጠመቀ በገድል ታምኖ በገዳም መጥቶ ቢያርፍ ይቅር እልልሃለሁ። መቃብር ጎልጎታ እንደቀረበ አድርጌ ቆጥርልሃለሁ። አባታችን ዮሐንስ እንዲህ አሉ። አመፀኛን ነብሰ ገዳይ ቢሆን ቃል ኪዳኔንና ገድሌን ከታመነ እስከ ዓለም ፈጽመ ድረስ ማርልኝ፣ ወደ ክርስትና መልሰ ኃጢአቱንም ደምስስልኝ ብለው ጠይቀው ጌታም ቃል ኪዳንህን ሰጥቻለሁ ብሏቸዋል። ወደ ሰማይም አረገ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስም ቃል ኪዳናቸውን ተቀበላቸው ማለት ነው። እና የሚገርማችሁ እዚህ ጋር ያላመነ ያልተጠመቀ ደጄን ቢረግጥ ማርልኝ። መጽሐፍ ቅዱስ ላይ እኮ ያመነ የተጠመቀ ይድናል የሚለው አይደለ? ይሄን ደጄን ግን የረገጠውን ሰው ባያምን ባይጠመቅ እንኳን ማርልኝ ብሎ ጌታችንን ጠይቁት። ጌታችን መድኃኒታችን ኢየሱስ ክርስቶስም ቃል ኪዳን ሰጣቸው። ስለዚህ ያንን ገዳም እንኳን ረግጦ ባያምኑ ያንን ገዳም የረገጠ ሰው ሳያምን እንኳን ቢረግጠው መጥቶም ባይጠመቅ እንኳን የአባታችን የቃል ኪዳናቸው ተካፋይ ይሆናል ማለት ነው። እንግዲህ ድንቅ ነው አይደለ? በጣም የሚያስገርም ድንቅ ደስ የሚል ገዳም ነው እና የአባታችን የአቡነ እጨጌ ዮሐንስ በረከት ይደርብን። አሜን አሜን አሜን። ወደዚህ ገዳም እንድሄድ ምክንያት የሆነችኝ እንዲሁም ደግሞ ትኬቱን ከፍላ እንድሄድ ያደረገችኝ በሷ በኩል ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ደጃቸውን እንድረግጥ ስለፈቀዱልኝ አንድ ላይ እግዚአብሔርን አመሰግናለሁ። ሁላችሁም እንግዲህ በስተመጨረሻ የምላችሁ ነገር ምንድነው? እዚህ ቦታ ላይ ሄዳችሁ አቡነ እጨጌ ዮሐንስን ጠይቁት። የሚገርማችሁ አቡነ እጨጌ ዮሐንስን ጠይቃችሁት የማይሳካ ነገር የለም። እዛ ላይ የተገኙ ገዳማውያን ምዕመናን የመጡት ተጓዦች ሁሉም 2 3 4ና ከዛ በላይ የመጡ ናቸው። ምክንያቱም የአባታችን ፍቅር አድሮባቸዋል። ይጠይቃሉ፣ ይደረግላቸዋል፣ ከዛ ይመሰክራሉ። ይጠይቃሉ፣ ይደረግላቸዋል፣ ይመሰክራሉ።
መታችሁ ጥያቄ ጠይቁት፣ ከዛ ይደረግላቸዋል። አባቶቻችንም እንደዚህ ነው ያሉት። ማርያምን ጠይቋቸው ያደርጉላቸዋል አሉ ገዳማውያን አባቶቻችን። እና ብዙ ሰዎች ጠይቀው ከሊቁ እስከ ደቂቁ ከአዋቂው እስከ አላዋቂው ድረስ ከትልቅ እስከ ትንሹ ከደሃው እስከ ሀብታም ድረስ መጥተው ይጠይቃሉ። እኔ እንኳን በነበርኩበት ሰዓት ትልቅ ስራ ከሚባለው እስከ ትንሹ ድረስ አይቻልም። ምናልባት በቃ ከፕሌን ከመርከበኛ እስከ ትንሾች ድረስ እስከ ደሃው ድረስ መጥተው አባታችንን ይማጸኑታል፣ አባታችንን ያደርጉላቸዋል። እና እኔም ሄጄ እዛ ደጃቸውን የቃል ኪዳናቸው ተካፋይ በመሆኔ በመስቀላቸው በመቋሚያቸው ስለተዳሰስኩኝና ስለተነካሁኝ እግዚአብሔርን አመሰግናለሁ። ምክንያቱም ትልቅ በረከት ነው፣ ትልቅ የቃል ኪዳን ስፍራ ነው። ስለዚህ ወደዚህ ቦታ ኑ፣ ጠይቋቸው፣ ያደርጉላቸዋል። መታችሁ መስክሩ ማለት ነው። ጸበላቸውም እንደምታውቁት ከተለያየ በሽታዎች በጠቅላላ ከበሽታዎች ያድናል። እንዳሉትም ደግሞ በቃል ኪዳናቸው መሃል ላልምረው ደጅህን አላስረግጠውም። ስለዚህ ደጁን የረገጠ ሁላ ይማራል ማለት ነው። የአባታችን የጻድቁ የአቡነ እጨጌ ዮሐንስ በረከታቸው በእኔም በእናንተም በሁላችን ላይ ይደርብን። አዲስ የሆናችሁ ቤተሰቦቻችን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። በጎጆዬ ስላለሽ መጉደልን አላውቅም።